ወይ አልካድን ወይ አላመንን። ይህ በጣም ያየር አጋንንት ወለደው። ክርስቶስ ከኛ ህይወት ውስጥ ከጠፋ ስንት ቀኑ ነው? ብዙ ሰዎች እኮ መምጣት እየፈለጉ በሱስ ተይዘው በኃጢአት እግራቸው ታስሮ መቼ ደርሳለሁ የአምላኬን ፊት መቼ ያዋለሁ እያሉ በየመጠጥ ቤቱ ሆነው ቅዳሴ ትዝ እያላቸው የሚያለቅሱ የሚረበሸዋል። እኔ ጊዜ ልንገራችሁ። መጀመሪያ ልጅ ሲጠፋ ወላጆች ወይኔ ልጄ ይላሉ። ሲገኝ ደግሞ ወይኔ የሚለው ልጁ ነው። ሲኖዶስ ሲሰደብ እኮ ደስ ይለዋል። ሰው ፈገግ ጳጳሳት ሲወቀሱ ደስ ይለው። የኔ አይነቱ ሰባኪ በሆነ ሚዲያ ይወጣና ከፓትርያርኩ አንስቶ ሁሉን አጥረግርጎ ሰልቦ ወስብሐት ለእግዚአብሔር ይላል። ምዕመናንም ቃለ ሕይወት ያሰማልን ይላሉ። አንድ ክርስቲያን እንዴት ከቤተ ክርስቲያን ተለይቶ ይጠፋል ካላችሁ፣ የመጀመሪያ አጠፋፉ ልክ እንደ በግ ነው የሚጠፋው። በግ እንዴት ነው የሚጠፋው ካልን፣ በግ የሚጠፋው አውቆ ነው ወይስ ሳያውቅ ነው የሚጠፋው? መልሱልኝ። የባህር ዳር በጎች ያስባሉ እንዴ? በግ የሚጠፋው አውቆ ነው ሳያውቅ? ምን እያደረገ ነው በግ የሚጠፋው? ሳር እየበላ እዚህ ጋር ሳር ሲበላ ይሄ ሲደርቅበት ወደዚያ ሲሄድ፣ እዚህ ሲጠጣ ይሄ ውሃ ሲደፈርስ ወደዛ ሲሄድ፣ ሳያስበው ነው በግ የሚጠፋው። በግ ሲጠፋ ቢመሽብኝስ ብሎ አስበው። ሰዓት እያየ የሚጠፋ በግ አለ? ተኩላ ቢበላኝ ገደል ብገባ ይላል? አይ። የመጀመሪያው እኛ ክርስቲያኖች ከቤተ ክርስቲያን የምንጠፋው ልክ እንደ በግ ሳናውቅ ምን እያደረግን እየበላን እየጠጣን ነዋ። አንድ ስራ ስንሰራ ሌላ ስራ፣ አንድ ንግድ ስንነግድ ሌላ ንግድ፣ አንድ ትምህርት ስንማር ሌላ ትምህርት፣ ቀስ እያለን እኮ ነው ከቤተ ክርስቲያን የምንጠፋው። ምነው ጠፋህ? ምነው አታስቀድስም? ምነው ቤተ ክርስቲያን አትመጣም ሲባል ውይ እንደ ድሮ እኮ አይደለም ኑሮ፣ እኔ እኮ አሁን ቢዚ ነኝ ይላል። ይሄ በግ አሁን ቢዚ ነበር አልነበረ? ነበር። ይህን ሳር እያገላበጥ አይደለ? መብላቱ እኮ ጥሩ ነው፣ አትብላ አልተባለ። እግዚአብሔር አትስሩ፣ አትነግዱ፣ አትማሩ አይልም። ግን ከበረቷ ከቤተ ክርስቲያን እንድንጠፋ አይፈልግም። በግ ሲጠፋ ቢመሽብኝ አይልም። እኛ ደግሞ ከቤተ ክርስቲያን ስንጠፋ ብሞትስ አለን። ሞት ሲመጣ አይ አሁን ስራ ላይ ነኝ ማለት ይቻላል? አይቻልም። ተኩላ ይበላኛል አለ። ተኩላ የተባሉ ክርስቶስ ተርጉሞታል። የበግ ለምድ ለብሰው የሚመጡባችሁ በውስጣቸው እንደ ተኩላ ነጣቂዎች ከሆኑ ከሐሰተኞች መምህራን ተጠበቁ። መናፍቃን ናቸው። ሌላ ምን ተኩላ ነው? ቢያስክዱኝስ ሳናውቀው ከቤተ ክርስቲያን እንጠፋለን። እግዚአብሔር ለአንዲት ነፍስም ዋጋ አለው የለውም? አለው። በቤተ ክርስቲያናችን በስብከቱ ጣዕም ምክንያት አፈወርቅ ተብሎ የተጠራው ቅዱስ ዮሐንስ አፈወርቅ ምንል አባታል። እንግዲህ ከሞተ ከ200 ዓመት በኋላ ነው አፈወርቅ የተባለው። በነገራችን በሕይወት ዘመኑ አፈወርቅ ያስተምርናል ተብሎ የተዋወቀ እንዳይመስላችሁ። እና ቅዱስ ዮሐንስ አፈወርቅ ሲያስተምር በዛሬዋ ቱርክ የምትባል ሀገር፣ ትናንት ቁስጥንጥንያ የምትባል ልክ እንዲህ እንደናንተ በጣም ብዙ ሕዝብ መጥቶ በጣም ይማር ነበር በደስታ። እና ይገርማችኋል፣ አንድ ቀን ቅዱስ ዮሐንስ አፈወርቅ ሊያስተምር ጉባኤ ላይ ሲመጣ ሊማር የመጣው ሰው አንድ ሰው ብቻ። ስንት ሰው? አንድ ሰው። ቅዱስ ዮሐንስ አፈወርቅ ቆሞ 3 ሰዓት ሙሉ አስተማረው በደንብ። ለዚያ ነገሩን የሰሙ ሰዎች ገረማቸው። አባታችን ለአንድ ሰው ወይም ያንድ ዕቃ ምንድን ነው? አይ ይመስላችኋል እንጂ አለ፣ ድሮም የሚመጣው ይሄ ሰውዬ ብቻ ነበር አለ። ምክንያቱም ያን ቀን የጣዖት በዓል ይከበራል፣ ጭፈራ ላይ ሰው ሁሉ ግልብጥ ብሎ ሄዶ ይማር የመጣው የሰው ነው። ከልቡ የመጣው እሱ ነው። አንድ ነፍስ ዋጋ አላት ምዕመናን። አንዱን በግ ፍለጋ ወጣ፣ እስኪያገኘው ድረስ ፈለገው ይላል። እግዚአብሔር እኛን የሚፈልገን ምን እስኪለን? እስኪደክመው አይልም አይደክመው፣ እስኪሰለቸው አይልም አይሰለቸው። እኛ እኮ ሊያውም ለየት ያለን በጎች ነን። እግዚአብሔር በዚህ ሲመጣ እኛ በዚህ ጋር ምን የምንደበቅ በጎች ነን። እስኪያገኘው ድረስ ፈለገው። ባገኘው ጊዜ አነሳና በትከሻው ተሸከመው። እዚህ ላይ ነው በጣም የእግዚአብሔርን ስራ የምናደንቀው። ልብ በሉ ምዕመናን። አሁን እረኞቹ እኛ ብንሆን እስኪ እረኛ ሆነን ቀኑን ሙሉ 100 በግ ስንነዳ ውለን ፀሐይ ላያችን ላይ አልቆ ልባችን ዝሮ ቤት ገብቼ አርፌ እተኛለሁ ብለን ስንመለስ ከ100 በግ አንድ ቢጠፋ ፍለጋ ስንወጣ ደስ እያለን ነው የምንወጣው? እየመረረን ነው የምንወጣው። ወተን ያን በግ ፍለጋ በጨለማ አንዴ ተራራው ወተን ከዚያ ወርደን ከዛ ተሻግረን ወንዙን አንድ ሁለት እግራችንን እንቅፋት ብሎን እንደው ምርር ብሎን እኩለ ሌሊት ላይ ያንን በግ ብናገኘው እንሸከመዋለን? መልሱልኝ። እንኳን በግ ቀርቶ ልጅ ጠፍቶ ሲገኝ ምንድን ነው የሚደረገው? እኔ የኔ ልምድ ልንገራችሁ። መጀመሪያ ልጅ ሲጠፋ ወላጆች ወይኔ ልጄ ይላሉ። ሲገኝ ደግሞ ወይኔ የሚለው ልጁ ነው አይደለም? ምን አንቀጀቀ። እንደውም በቤታችን ብቻ ነች ጠፍቶባት እኮ አግኝታው ነበር ጌታን አይደለም?
እመቤታችን 3 ቀን ሙሉ ጠፋባት። ፍለጋ ወጣች ይላል። ስንት ቀን ጠፍቶባት? 3 ቀን ከዓይኗ ቢጠፋ ፍለጋ ወጣች። ክርስቶስ ከኛ ሕይወት ውስጥ ከጠፋ ስንት ቀን ነው? ወደ ቤቱ ለመምጣትም አቅም እንደሚያስፈልገን ያውቃል አያውቅም? ያውቃል። ብዙ ሰዎች እኮ መምጣት እየፈለጉ በሱስ ተይዘው በኃጢአት እግራቸው ታስሮ መቼ ደርሳለሁ የአምላኬን ፊት መቼ ያዋለሁ እያሉ በየመጠጥ ቤቱ ሆነው ቅዳሴ ትዝ እያላቸው የሚያለቅሱ የሚረበሸዋል። እግዚአብሔር ማታ የሚያስቀድስ የሚያወድስ ሰባኪው እኛ፣ አስተማሪው እኛ፣ ዘማሪው እኛ፣ ቀዳሹ እኛ፣ አስቀዳሹ እኛ ጠፋን እንዳንባል ማለት አለን እንዳይባል ደግሞ ቆሻሻ ውስጥ ያለን ቆሻሻ ኃጢአት ውስጥ፣ ክፋት ውስጥ፣ መለያየት ውስጥ፣ ቂም ውስጥ፣ በቀል ውስጥ፣ ቅናት ውስጥ። አሁን እንደውም እግዚአብሔር በጣም የተቸገረው ቤተ ክርስቲያን በማይመጡ ሰዎች ሳይሆን ቤተ ክርስቲያን ውስጥ ሆነን በጠፋነው ሰዎች ነው። እንዳይፈልገን አለን፣ እንዳያጠምቀን ማተብ አስረናል። ሃይማኖት ሲባል ኦርቶዶክስ ተዋሕዶ እንላለን፣ ግን ቤት ውስጥ ሆነን ጠፍተን አለህም እንዳልል ይደረጋል፣ የለህም እንዳልል ይመሻል ይነጋል ብለዋል ባለመገብ። እግዚአብሔር እኮ ጨነቀው። በራድ ወይም ትኩስ ብትሆን መልካም ነበር፣ እንዲያው ለብ ስላልክ ከአፌ ልተፋህም ይላል። አፉ ላይ እኮ ይዞ ተጨነቀ እግዚአብሔር። አይተፋን ነገር ፈጥሮናል፣ አይውጠን ነገር ለብ አልንበት። ወይ አልካድን ወይ አላመንን። ይሄ በጣም በጣም የአየር አጋንንት ሆንበት እኮ። አሁን አንዳንዴ አይ እኔ እኮ በማልለወጠው ነገር ቤተ ክርስቲያኑ ቢቀርብኝ ይሻላል የሚል ሰዋል። እኔ መመላለስ እንጂ መመለስ አልቻልኩም፣ ስለዚህ ይቅርብኝ ይላል እግዚአብሔር። አንድ ቀን ከቆሻሻው መሃል እኮ ፈልጎ ያወጣናል ምመና። ሌላው አንዳንዴ መቼስ ቤተ ክርስቲያን ውስጥ ጥሩ ሰው አለ፣ ደግሞ ክፉ ሰው አለ። ጥሩ ካህን አለ፣ መጥፎ ካህን አለ። ጥሩ ሰባኪ አለ፣ ክፉ ሰባኪ አለ። እና አንዳንዴ ቤተ ክርስቲያን ውስጥ መጥፎ ሰው ስታይ አንዳንድ ሰው ምን ይላል? እንደው መድኃኒዓለም እንደው ምን አለ እንደው ቤትህን ብታጸዳ፣ እንደው እንደዚህ አይነቶቹ ሰዎች ምን አለ እንደው ጠርገ ብታስወጣቸው ይላል። እግዚአብሔር ያሳያል። አሁን እግዚአብሔር ቤቴን ላጽዳ ካለ እኛንስ ይለቀናል እንዴ? ወይስ ሐሳቡን ያመጣው ሰው ይቆይባል? ሲኖዶስ ሲሰደብ ደስ ይለዋል ሰው፣ ፈገግ ይላል። ጳጳሳት ሲወቀሱ ደስ ይለዋል። የኔ አይነቱ ሰባኪ በሆነ ሚዲያ ይወጣና ከፓትርያርኩ አንስቶ ሁሉን አጥረግርጎ ሰልቦ ወስብሐት ለእግዚአብሔር ይላል። ምዕመናንም ቃለ ሕይወት ያሰማልን ይላሉ። ሰው እውነተኛ ጀግና ከሆነ የማንን ኃጢአት ነው መናገር ያለበት? እኛ ግን የኃጢአተኛ ትዕቢተኞች እና በሽተኛ ለበሽተኛ እንደሚያዝ ኃጢአተኛ ለኃጢአተኛ ማዘን አለበት። ይመስልሃል ከቤተ ክርስቲያን ይሆናል ብለው ወጥተው ጸጋቸውን ያጡ ሰዎች አሉ። ለዛ ቢስ ያደርጋል እግዚአብሔር ከቤቱ ስትወጣ። አንዳንድ ሰው ወደ ቤተ ክርስቲያን ና ሲባል አይ እኔ አሁን ሱሰኛ ነኝ፣ ዘማዊ ነኝ፣ ቆሽሻለሁ፣ አንዳንድ የማስተካክለው ነገር አለ ይላል። የሚያስተካክለን ማን ነው? እሱ ደግሞ የፈለገ ብንቆሽሽ አይጸየፍም። ባሕረ ምሕረት ነው። የእኛ ኃጢአት የደም ጠብታ ነው። የእሱ ግን ምሕረት የባህር ያህል የውቅያኖስ ያህል። እግዚአብሔር እኛን ይቅር ለማለት የሩጫ ያህል ይቸኩላል። እኛ ግን ይቅር በለን ለማለት የእርምጃ ያህል ነው የምንጎዳ። እግዚአብሔር ይቅር ማለት ሳይሰለቸው እኮ እኛ ይቅር በለን ማለት ይሰለቻል። በንስሐ ለሚመለሱ ሰዎች እግዚአብሔር በቤቱ የሚያርደው ፍሪዳ የገዛ ስጋና ደሙን ነው። ሌላ ምን ፍሪዳ? ልጃችን እድሜያችንም ሙሉ የሰራንበትን ሀብት ወስዶ አውድሞ ባዶ እጁን ከስቶ ጠቁሮ ቆሽሾ ቢመጣ ሮጠና አቅፈን እንስመዋለን? መልሱልኝ። ነገሩ እንስመዋለን። ደስ የሚለው እኛ ሀገር ባህል እንቀበለዋለን። መጀመሪያ መቼም ጣት ቆሰለ ተብሎ ምን አይልም፣ አይቆረጥም። አንዴ ወልጅ ያለው በልና ገባ ቤት ይባላል። ይገባል። ግን ገብቶም አንለቀው። እንደው እንጀራ በበላ ቁጥር እኔ ከፈጣሪ ያገኘዋለሁ ብዬ ነው እንጂ ይቅር እንላለን፣ አንረሳ። ፈረንጆቹ ፎርጊቭ እና ፎርጌት የሚሉታል። ይቅር እንላለን፣ አንረሳ። የወጋ ቢረሳ ታውቁታላችሁ። ሲቆይ የረሳውን ልመሰለህ እንዴ እንላለን። ይቅር ካለ የሚረሳ ማብቻ ነው። እኛ እኮ እናሸማቅቃለን። ንስሐ ገብቶ የተመለሰውንም እያስታወስን የዛሬን አያርገውና ያን እናሸማቅቅ። ምዕመናን ከቤተ ክርስቲያን በሩቁ ነው ብሎ ብዙ ሰው ለበዓል እየመጣ ጧፍ የሚያበራ ሰዋል። ችግሩ ምንድን ነው? ራቅ ስትል ይበርድሃል። ሲበርድ እሳት ልትሞቁጭ ትላለህ። ቁጭ የምትለው ከሚያምኑም ሰዎች ጋር ነው። በጥያቄ ያጣድፈዋል። አንቺ ኦርቶዶክስ አይደለሽ፣ አንተ ኦርቶዶክስ አይደለም፣ እንዲህ ሊል እንዲህ አይልም እንዴ ሲሉ መልስ ስታጣ ፈጣሪውን ፍጡር ያስብሏል፣ ተማላጁን አማላጅ ያስብሏል፣ ያስክዷል። ቀረብ ብትል ይሻላል።
ቀረብ ያለ ምን ያገኛል ካላችሁ እንደ ጴጥሮስ ሳይፈራ እስከ መስቀል ስር የተከተለ ሐዋርያ ነበር ቅዱስ ዮሐንስ። ሳይፈራ በመከተሉ ክርስቶስ ወደር የሌለው ሽልማት እዚያው መስቀል ላይ ሰጠው። ይህች ወደር የሌላት ሽልማት ማናት? እመቤታችን። ክርስቶስ ሊሞት ሲል ሊናዘዝ ፈለገ። ቤት እንዳይሰጠው፣ ቤት የለውም ክርስቶስ። የተወለደው በበረት ነው። በኋላም ለሰማይ ወፎች መሳፈሪያ አላቸው፣ ለቀበሮች ጉድጓድ አላቸው። ነገር ራሴን የማስጠጋበት የለም። ልብሱን እንዳይሰጠው ልብሴን ቀደው ተካፈሉ፣ በቀሚሴም ላይና ተጣጣሉ። ክርስቶስ ምድር ላይ የቀረው ቤቱ፣ ገንዘቡ፣ ልብሱ፣ ንብረቱ ማን ነበረች? እመቤታችን። እና ቤተ ክርስቲያን ቀረብ ያለን ሰዎች ምንም እንደው ደፋሮች ብንሆንም ኃጢአተኞች ብንሆንም ቢያንስ የእመቤታችንን ፍቅር ግን አገኘ። ስለዚህ ከዚህ መሃል እንደ ሳንቲሙ ቤት ሆኖ የጠፋ አለ፣ እንደ ልጁ ጨልጦ የወጣ ሰው አለ፣ ሊወጣ ጫፍ ላይ ያለ አለ። እንደ በጉ ደግሞ በተለያየ ነገር ተጣሎ የጠፋ አለ። ሁላችንን በቸርነቱ ይመልሰን። የሰማነውን በልቡናችን ጽላት ይጻፍልን።